አረ በቃ ምንም ነገር አልፈልግም። በቃ ምንድነው? አረ ምንም ነገር የለም። በቃ ተመለሽ። ለምን ዛሬ ነው ሮዚ ካልገባኝ በኋላ ምንድነው? አንተ ለቀኝ እጅ ለቀኝ አትለቀኝ። ናብያለሁ ለዚህ ምንድነው? ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው አዲስ ፕሮግራም ነው ይዘንላችሁ የመጣሁት። በዛሬ ፕሮግራማችን እንግዲህ አንድ ባለ ታሪካችን ደውሎልኝ ከሱ ጋር የነበረኝን ቆይታ እስቲ ተከታትለን እንመለስ። አብራችሁን ቆዩ። ሄሎ ባለ ታሪካችን ሰላም ነው? ሰላም ነው አለን እግዚአብሔር ይመስገን። እንዴት ነህ? አሌክስ ነህ አይደለ? አዎ እኔ ነኝ። ያው እርዳታን ፈልጌ እንግዲህ አንተ የምትሰራቸውን ነገሮች በሙሉ ተመልክቼ ነው ወደ አንተ የመጣሁት። እሺ ችግር የለውም ባልተረጋጋች። በመጀመሪያ ግን እስቲ ለተመልካቾቻችን ለእኔም ስምን በማስተዋወቅ እንጀምር። መልካም። ስሜ እንግዲህ መላኩ አዱኛ ይባላል። እሺ መላኩ አዱኛ፣ እስቲ ምንድነው ወደኛ ሚዲያ ያመጣ ያስደወለ ነገር? እስቲ ያው እስከዛሬ የምትሰሩትን ነገር በሙሉ እከታተላለሁ፣ አያለው፣ በጣምም አድናቂ ነኝ። ብዙ ሰዎች እንግዲህ አንተ ጋር እየመጡ መፍትሄ እንደሚያገኙም ተመልክቻለሁ እና እኔ ዛሬ የመጣሁት ያው እንደዚህ አይነት ነገር ፈልጌ አይደለም፣ ግን ያው የሚጠጋጋ ነገር ስለሆነ ያንን ነገር አንተ በቻልኩ አቅም እንድትፈታልኝ እና እንድታስተካክልልኝ አስቤ ነው ወደ አንተ የመጣሁት። እሺ ችግር የለውም። እስቲ ምን ማድረግ እንደምትፈልግ ንገረኝና ሁሉም ነገር አስተካክለዋለሁ። እስቲ መጀመሪያ እስቲ ምንድን ነው ወደኛ ሚዲያ ያመጣ ነገር? ወደ እናንተ የመጣሁት ባለቤት አለችኝ። ከተጋባን ትንሽ 2 ዓመት ከምናምን ሆኗል እና በዛ ሁሉ ጊዜያት ውስጥ እንግዲህ በፍቅርም በትዳርም በቆየንበት ጊዜ ውስጥ በጣም ለእኔ ጥሩ ልጅ ነበረች፣ መልካም ሴት ነበረች። ግን ከጊዜያት በኋላ ምልህ በምትኖርበትም ታይም ላይ እዛ በምንኖርበት ሰፈር አንድ ሰፈር ነበርን እና በጣም ስለነሱ ቤት ይወራል፣ ስለነሱ ግቢ ይወራል። ይሄ በተለምዶ የጠንቋይ ግቢ፣ ጠንቋይ የሚያምኑ ምናምን አለ አይደለ? እንደዛ ይወራል ግቢያቸው ውስጥ። አባቷም በጣም ጠንቋይ እንደሆኑ ይነገራል እና ያንን ነገር ያው ዝም ብሎ ከሀሜት የዘለለ ነገር እንዳልሆነ ነው እኔ የማስበው። እሷንም ስጠይቃት እንደዚህ የሚባል ነገር የለም፣ ከፈለክም ቤትም ገብታ ማረጋገጥ እንችላለን ትለኛለች። ግን ያው ስለማምናት ስለምወዳትም የወደፊት ሚስቴ ስለሆነች በፍቅረኛ እያለን አልጠይቃትም ነበረ። ከተጋባም በኋላም ይሄ ወሬ አልቆመም። አባቷ ጠንቋይ እንደሆነ፣ ብዙ እንደዚህ የባዕድ አምልኮ እንደሚሰሩ፣ እኔንም እንድታገባኝ የተደረገው በእንደዛ በባዕድ እንደሆነ ነው ጎረቤቶችም ሁሉም ሰው ጓደኞችም ይፍን የሚነግሩኝ እና እኔ እነሱን ችላ እያልኩኝ ነው ለብዙ ጊዜ የቀጠልኩት። ባይገርምህ እሷ በቃ እንዳምናት እንደወዳት ብዙ ነገሮችን ታደርግልኛለች። ይህንንም ነገር ስጠይቃት ለማድበስበስ ነው የምትሞክረው፣ በቀጥታም ለማስረዳት አትሞክርም። ከተጋባም በኋላ ማለት ነው። ይህ ሁሉ ሲሆን እኔ ደግሞ ያው ቤተሰቦቼ የሚጨነቃሉ፣ እኔም እጨነቃሉ። ለእሷ ብዬ ገባህ ቤተሰቦቼ ከእንደዚህ አይነት ሰው ጋር እንድቀላቀልም አልፈለጉም ነበር በመጀመሪያ። እነሱንም ገፍቼ ትቼ ነው ለእሷ ስል እሷ የምትለውን ነገር አምኜ እንደዚህ አይነት ነገር ውስጥ የገባሁት። አንተ ቆይ አባቷን አግኝተህ የማዋራት አጋጣሚ አልነበረም ነው ወይስ እንዴት ነው ስትጋቡ? አባቷ እንደዚህ ዝም ብሎ የሚገኝ ሰው አይደለም። በቃ ኖርማል አባት እንደሆኑ አይደለም። እኔ ቤታቸውን አልፎ አልፎ ሲሄድ አላገኛቸውም። እናቷን ብቻ ነው የማገኛቸው። አባቷ በቃ ድብቅ ያሉ ሰዎች ናቸው። ከቤት ውስጥ ከክፍላቸው መውጣት አይፈልጉም። እንደዚህ ነው የምትለኝ ባለቤቴ። ብቻቸው መሆን ነው የሚፈልጉት። ስለቆረቡ እንትን ስለሆኑ ብቻ ወደ ቤተክርስቲያን ስለቀረቡ ብዙ ሰው አያገኙም፣ ኃጢአት እንዳይሰሩ ነው የምትለኝ ባለቤቴ። ነገሮችን እንዳለ ተድበስብሰው ነው ማለት ያሉት። ትክክል እንደዛ ነው እየሆነብኝ ያለው እና እኔ ደግሞ ታውቃለህ በቃ ሰላሜን አጣሁኝ። በዚህ አሁን በተጋባንበት ጊዜ ውስጥም አርብ ሁሌ አባቷ ቤት ነው እየሄደች የምታረው። ይሄ ነገርስ ለምንድን ነው ብዬ ጠየቅኳት። የእሷ መልስ ያው
አጋጣሚ ነው ቀኑ የተገጣጠመው እንጂ ምን ችግር አለው ቤተሰቦች ጋር ባድር? አንተስ እናት ጋር እየሄድክ ቤተሰቦች ጋር እየሄድክ ድሮ ታድራን ነበር እንዴ? ከመጣላት በፊት ከቤተሰቦች ጋር ትለኛለች። ገባህ? አርብ ለምንድን ነው እየሄደች የምታድረው? ደግሞ በቃ ምልህ ኦልዌይስ በቃ ቀናት አለው። አርብ እኔ የሆነ ነገር እሆናለሁ። ከዛ በኋላ ደሜን ይፈሳል። ምን ማለት እንዴት ነው የሚፈሰው? አልገባኝም። በቃ ምልህ ወይ እጄን የሆነ ነገር ይቆርጠኛል ወይ የሆነ ነገር ይመታኛል። በቃ የሆነ ነገር እሆናለሁ። እጄ ይቆረጣል ወይ እግሬ ይቆረጣል። የሆነ ነገር ይደማል። ከዛ በቃ ደሜን እሷ በሆነች ትንጥዬ ብልቃት እዛ እያደረገች ይዛ ትሄዳለች። ይህንን ነገር 1-2 ይቻለሁ። ከዛ ኖርማሉ ምንም ችግር የለውም ብዬ ነበር ያሰብኩት። በደንብ ግን ስከታተል ይሄ ነገር ሆን ብሎ እየተደረገ ያለ ነገር መሰለኝ። ገባህ አይደለ? ገባኛ። ሁልጊዜ አርብ ነው የሚደጋገመው ማለት ነው? አዎ አርብ ነው የሚሆነው ይህ ነገር እና ዛሬ ላይ የመጣሁት ያው አንተ የምትሰራው በባሎቻቸው ላይ የሚማግጡ ሴቶችን ማጋለጥ እንደሆነ አውቄያለሁ። እና አሁን ላይ ቀድሞ የምትሰራው ስራ የነበረው ሴልስ ነው። ከኔ ጋር ከመጋባቷ በፊት ስትሰራ የነበረው ሴልስ ነው። አሁን ግን ያው ሁለታችንም እየሰራን ትንሽ እሷ መስራትም ስላቃታት የቤቱም ነገር ስለደከማት የቤት እመቤት ሆና ነበር የቆየችው እና አሁን ላይ ስራ እየፈልጋለሁ፣ ስራ አሰራኝ። የቤት እመቤት ሆና 2 ወር 3 ወር ከቆየች በኋላ ቤት መዋል ደግሞ ደበራት። ከዛ ያው የቤት እመቤት ከመሆን ስራ ፈልግልኝ ያለች በሴልሱም ከተገኘው እያስጨነቀችኝ ነው። እና እስቲ አንተ እንግዲህ እንደምንም ብለህ ስራ አለ ስራ ይገኛል እኔ ጋር ብለህ በመላ እንግዲህ አንተ በምታውቀው በጥበብህ ጠርተህ ይህንን ነገር እንደው እምልህ ከአንተ ስራ ውጭ እንደሆነ እርግጠኛ ነኝ። አንተ ምን አድርገህም ይህንን ነገር ልታደርገው እንደምትችል አላውቅም። ግን አንተ መፍትሄ ጓደኞችም ክሩም ሁሉም ፕሮዳክሽኑ መፍትሄ አታጡም ብዬ ነው አንተ ጋር የመጣሁት። በጣም ስለስጨነቀኝ ነው አሌክስዬ። ይገባኛል። ግን ያው እንዳልከው ነው ነገሩ። እኔ ከምሰራው ነገር ወጣ ያለ ነው። ግን እስቲ አባላቶችንም በደንብ ላዋራቸው። እኔም እቅር በደንብ ልንደፍና ችግር የለውም። እኔ ጋር ስለመጣ አንደኛውን ነገሮችን አስተካክዬ እስቲ እንደሚሆን አድርጌ መደውልልህ ይሆናል። መልካም አሌክስዬ። እኔ በጣም ምልህ ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ብዙ መንፈሶች እየመጡ እያስጨነቁኝም ነው። ቤተክርስቲያንም እንዳለ ድግሪ ስርስር ብሏል እና አንተ እንደው በምትችለው ሁሉንም ነገር በምታውቀው ነገር በሙሉ እንደው በፈጠረ ለምን ከዚህ ውስጥ ከተተበተብኩበት ነገር እየመሰለኝ ነው እና ከዚህ ነገር አውጣኝ። ችግር የለውም። አሁን አንዴ እኔ ጋር ስለመጣ ነገሩን ወደኋላ የምልበት ነገር የለም። ሁሉም ነገር አስተካክዬ አንተም ቢሆን አሁን ከተተበተብክበት ነገር አሁን ከሚሰማህ ነገር እንደምንም ብዬ እወጣሃለሁ። እስቲ ነገሮችን ግን መጀመሪያ ከአባልቶች ጋር ማውራት አለብኝ። በጣም ከባድ ነገር ነው የነገርከኝ ነገር ስለሆነ ነገሮችን በደንብ አጥንቼ ወደ ስራ መገብ ይሆናል። ችግር የለውም። አንተ አታስብ። እሺ አሌክስ አመሰግናለሁ። እሺ መልካም ቀን። መልካም ቀን። ያው እንግዲህ ተመልካቾችን አሁን ዘሪቱ ደውላልኝ ደርሻለሁ ብላኛለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችሁን ቆዩ። አቆጆሽ ነው አራ በፍጹም ቤት ነው። ቤቴ ያው የምኖርበት ሳይሆን ያው አንዳንድ ነገሮችን ማድረግበት ቤቴ ያለ ኦኬ የምትጠምለምሽ ውሃ አራ ምንም አያስፈልግም። ያው ቸኩላለሁና እንዳልከኝ ለስራ ጉዳይ አይደል የፈለከኝ? አዎ የስራ ጉዳይ ነው ሄዳ። ስለዚህ ያው በጣም ስራውን ስለምፈልገው ቶሎ ንገረኝና ወደምሄድበት እንዴት ፈልግ ነው። የሚያስቸኩል የሚያስቸኩልሽ ከሆነ ወይ እዛኛው ለድርሰሽ ብትመጪ ይሻላል። አይ ያን ያክል የሚያስቸኩል ነገር የለም። ግን ያው አይ ምን መሰለሽ እኔ ሳወራ ስለሰራ ምን መሰለሽ በደንብ ነው ማውራት የምፈልገው እና ይሄ ተቻኩይ የምፈልገው ነገር ሳላወራ አቋርጠም አልፈልግም። ለዛ የምትቸኩይ ከሆነ ወይ እኔ እኮ ችግር የለውም ሰርሺ ነው ዛሬ ምን ሁሉ ነገር እንትቼ ያው በርግጥ ከስራው የበለጠ አሁን ላይ የሚያስፈልገኝ ነገር የለም። በጣም ነው የምፈልገው ስራውንና ለዛም ነው እዚህ ቶሎ የመጣሁት። ስለዚህ ዋናው ነገር አሁን አንቺ ነው መሰለሽ ነው የስራ ፍላጎት ነው። ስራ ፍላጎት ካለሽ ንገሪኝ፣ ወይ ደግሞ እዛ ያለብሽ ነገር ከስራ የሚበልጥብሽ ነገር ከሆነ ንገሪኝ። እኔም እኮ አስባለሁ። አይ ያ ችግር የለውም። እሺ ንገረኝ እስቲ ስላለው ነገር። ይቅርታ ግን መተዋወቅ ይቻላል? አዎ እንትን አልተዋወቅም ነው የጠራው። እሺ አሌክስ ባለው አንቺ ደግሞ ያው አውርቼሻለሁ በስልክ። አውርተናል። ዘሪቱ ናት ምናምን ብለው ደስ የሚል ሰው ነው ነገራችን። አመሰግናለሁ። ዘፈን ምናምን ታዳምጫለሽ? አይ ብዙ አይደለም። ዘሪቱ በጣም ነው ደስ የምትለኝና ዘሪቱ ናት ሲለኝ በጣም ነበር ደስ ያለኝ። ከስምሽም አለ አይደለ
ያው ደስ የሚል ሰው ስላለሽ ማለት ነው። ያው ስራውን ችግር የለም ስራውን ምን መሰለሽ አንቺን የጠረብሽ አንደኛው ምክንያት ስራው ያው በጣም ብዙ ኤክስፐርቶች አውቃለሁ ስራ ላይ እንደዚህ በጣም ጎበዝ የሆኑ ግን ከነሱ ጋር መስራት አልፈልግም። አንቺ ደግሞ ያው ሲልስ ተምርሽ እንደምትጠቂ እንጂ ሰርተሽ እንደምትጠቂ አልነገረኝም ወይስ የሰሙት ነገር? አይ ተምሬ ጨርሼ የተወሰነ ጊዜ ሰርቼበታለሁ ግን ያው በአንዳንድ ምክንያት አቋረጥኩት። አሁን ደግሞ ግዴታ ስራው ስለሚያስፈልገኝና መስራት ስላለብኝ ተመልሼ ወደ ስራው ለመግባት ስል ነው ወደዚህ የመጣሁት። ለምንድን ነው ስራውን ያቋረጥሽ? አልተመቸሽ? ያው የቤተሰብ ጉዳይ ምናምን አንዳንድ ነገሮች አሉ አይደለ? የሆነ ሰዓት ላይ የማይመች ነገር ይመጣል። በዛ ምክንያት ነው ያልተመቸኝ። ከባድ ነው። ከቤተሰብ ጋር ብትሆኑ ከሆነ ይከብዳል። አንዳንዴ ማዋጥ ለስራ ከሆነ ቤተሰቦችን ማገዝሽ ከሆነ ማቆም አንዳንዴ አሪፍ ነው ብዬ አስባለሁ። እንደዛ ሆኖብሽ ነው ወይስ እንዴት ነው? ያው ተወሰነ ጊዜ መስጠት ያለብኝ ነገሮች አጋጠሙኝና እነሱን ነገር ጊዜ ለመስጠት ስል ምናምን ነገር ያው የቤተሰብ ፕራይቬሲ ነገር አለ አይደለ? ከሱ ጋር በተያያዘ አቆምኩት። አሁን ደግሞ እነዛ ነገሮች ሲስተካከሉ ተመልሼ ወደ ስራው መግባት እንዳለብኝ ያሰብኩኝ ለዛ ነው። አይደስ ዋናው ነገር ያው ችግሮች መፈታት ነው። ያኔ ስራ ያው ያን ያህል የሚከብድሽ አይመስለኝም። ድሮም ላይ ነስራ ነበር እሺ ምን አይነት ንግድ ነበር አሰሪ ነበር? እኔ ሴልስ ላይ ያው ሴልስ ነው ብዙ አይነት ስራዎችን ሰርቻለሁ። አንድ ሁለት ቦታ ነው የሰራሁት ከፈርኒቸር ጋር በተያያዘ እንዲሁም ከቤት ሽያጭ ጋር በተያያዘ ሰርቻለሁ። አይከብድሽም ማለት ነው? እኔ ስራ ታስበው ልምድ ስላለሽም ብዙም አይከብድሽም እያሰበው ማንኛውንም ከሴልስ ጋር የተያያዘ ማንኛውንም አይነት ስራ ሰራለሁ። አንተ ብቻ ስላለው ነገር አስረዳኝ ምናምን ነገር ከተስማማ ምንም ችግር የለውም። ምን ስማማ ይመስለኛል። ምክንያቱም አወራርሽም ቀለል ያለች ስለሆንሽ በጣም ደስ ያለሽ እና እኔም እንዳንቺ ነው ሰዎች ጀምር ስራ ውስጥ እንዲገባልኝ የሚፈልግ ምክንያቱም አላ ቀለል ሳይል ለራንዳንድ ሴቶች አሉ ቆንጆ ሆኖ እንኳን ኮስተር ምናምን ይሏሉ። ያ ደግሞ ለሰራም አሁን አንቺ ግን ደስ ይላል ቆንጆም ነሽም ለእንተንም ለአዳር አወራርሽም ምናምን ሰውም ያብዛልና ለስራ ጀመርኩ። ያው ስራውም አይፈቅድም። ያው ሴልስ ስትሆን ግዴታ ከሰዎች ጋር ኮሙኒኬሽን መፍጠር አለብክ። ከብዙ ሰዎች ጋር ነው የምትገናኘው። ሰዎች ደግሞ ያኛው የሚገዙትን ነገሮች አምነው እንዲገዙ ግዴታ ከሰዎች ጋር ጥሩ የሆነ ግንኙነት መፍጠር አለብክ። ይሄ ስራውን ባህሪም ነው ብዬ አስባለሁ። እነዛም ጨምሮ ነው አይሽ በጣም ይወደድኩሽ ነው በጣም ስለሽ ከጉብዝናሽ አንፃር እንትንሽ ራሱ አለ እውቀትሽ ለስራ ያለሽ እውቀት ራሱ በጣም ይወደድኩት። ምን መሰለሽ እኔ ከዚህ በፊት አጋጥሞኝ ስለሚያውቀው በጣም ኮስተር ናቸው እንደራሳቸው አይሉ የሚሸጡትን ዕቃ የሚሸጡትን ነገር በጣም ስለሽ እኔ ደግሞ ምን አለ መሰለሽ ሰው ልጅ እንዲጎዳ አልፈልግምና ኮሚሽን ብቻ ሳይሆን በጣም ብዙ ነገር አስብላቸዋለሁ። ደሞዝም አስብላቸዋለሁ። ጥቅምም አለው አንዳንድ እኔ በጣም መሰለሽ ሰራተኛ በጣም እኔም አውቀዋለሁ በእነሱ መንገድ ስላለፍኩት በእነሱ መንገድ አልፌ ነው እዚህ ደረጃ ላይ ደረስኩት። ለዛ ያው ስለማስብ በጣም ብዙ ነገር ስለማደርግላቸው እንደዚህ ያርገሽለት ደግሞ ሰው አለ አይደል በመላሹ አንቺ እንዳይፈልጉ ከሰጠሽ ይደብርሻል በጣም ማለት ነው። አንተ ምን ላይ ነው የምትሰራው? ማለቴ ምን አይነት ሽያጭ ነው? ሽያጩ ምን መሰለሽ ቤትም ይኖራል ቤቶች ናቸው አሁን እንድሽጭ የሚፈልገው ለጊዜው ማለት ነው። ሪል ስቴት ነው ወይስ ምንድነው? ሪል ስቴት ናቸው ግን ለጊዜው ነው። ከጊዜው በኋላ ደግሞ ምንም አይነት ነገር እንድትሰሪልኝ ይፈልጋሉ። እንደ ብሮከር እንድታገለግኝ ይፈልጋሉ። መሬቶችንም ምናምን ስለማሻሽጥ ጉብዝናሽ ነው እንጂ ፈጣንኩሽ መሬቶችንም ከሪል ስቴት ውጪ ማለት ነው። እንደዚህ ሲሆን ደግሞ መሬት ሲሆን ተቀያሽ አንቺ የምታገኘው ነገር ተቀያሽ ገንዘብ ያው ታገኛለሽ። በስራው ላይ ምንም ነገር አታስብ ማለት ምንም አይነት ነገር መስራት የምችል ሰው ነኝ። ልምዱም አለኝ። ያው ከሰዎች ጋርም ጥሩ ግንኙነት አለኝ ብዬ ስለማስብ በስራው ላይ ምንም አይነት ችግር እንደማይኖር እርግጠኛ ሆኜ እነግርሃለሁና እንድትተማመንብኝ እፈልጋለሁ። በቃ እኔ ችግር የለውም ሆነ ልምዱም ምናን አይደለም ፈልገው ለዛ ነው ልምድ የሌለውን ሰው መፈልጋለሁ። ሰው ስላንቺ የነገረኝ ልምድ ስለማል ልምድ ያን ያህል ችግር የለብኝም። እኔ ፈልገው አላ ፓሽን ፍላጎታቸው ነው ፍላጎታቸውና ለስራው ያላቸውን ክብር ነው የምፈልገው። አንቺም እዚህ በትንሽ እንኳን ባወራሽ ምን ያህል ለስራ ፍላጎት እንዳለሽና ክብሩንም ያለሽንም አይቻለሁ። እንግዲህ እንዴት እንደምትጠቂኝ ያላውቅሽ ደግሞ ያው ክብር ነው ብዬ አስባለሁ። ችግር ቢኖርብሽም ያው እንደነገርሽኝ የቤተሰብ ችግር አለብኝ ብለሽኛል። እሱን መናገር አልፈለግሽም ችግር የለውም። ወደፊት ቤተሰብ ስንሆን ትነግሪኛለሽ።
እንዴ በደንብ ነው ቤተሰብ መሆን እንችላለን ማለት ያው እንደ ፋሚሊ ሆነ ስራውንም ስትሰራ ጥሩ ስለሚሆን እንደዛ ነው የሚሆነው። ከዛ ውጪ ያው እንዳልኩህ ነው ስራው ላይ ምንም አይነት ነገር አይፈጠርም። ጥሩ በሆነ መልኩ መስራት እንችላለን በጋራ ችግር የለውም። እኔ አሁን በቃ ስልሽ በጣም ነው የወደድኩሽ እና ስራውን በእርግጠኝነት ሰጥቼሻለሁ። በጣም ነው የማመሰግነው። ችግር የለውም። እኔ ነኝ ማመስገን ያለብኝ ምክንያቱም ለኔ ነው የምትሰሪልኝ። እና ሌላ ምን መሰለሽ ስንሰራ እረፍት ይኖርሻል። አክቹዋሊ ግን አንዳንዴ ምን መሰለሽ እረፍት ቢኖርሽም ደውዬልሽ የሆነ ነገር ላዝሽ ይችላል እና የዛ ሰዓት ላይ ቶሎ እንድትገኝልኝ ይፈልጋል ማለት ከስንት አንዴ ከስራ ሰዓት ውጪ። እሱም ደግሞ ገንዘብ አስብሻለሁ። ችግር የለውም። እሱ እንዴት ነው የሚሆነው ስራው ማለት በሳምንት ስንቴ ነው የሚሰራው? ማለት ኖርማል እንደ ቅጥር ስራ ነው አይደለ? ነው ወይስ በግልክ ነው እንትን የምትለው? እኔ እንደ ቅጥር ነው ማሰብሽ። ያው በሳምንት 5 ምናምን ልትሰሪ ትችያለሽ። 5 ቀን 2 ቀን እንድታረፊ ችግር የለውም። ግን ያቺን 2 ቀን አንዳንዴ ያው ስራ ስለሚበዛ ለደውልሽ መያ ቤት ሽያጭ ተቀያልሽ ሽያጭ ቢክራይ ምናምን ነገር ምን ያህል ቢዚ እንደሚያደርግ ተቀያልሽ። ሰራተኛ ደግሞ እኔ ብዙም አልፈልግም። ያለኝ ትንሽ ሰው ነው እና ስደውልልሽ ቶሎ መምጣት የምትችይ ከሆነ ብትነግሪኝ ደስ ይለኛል። ችግር የለውም። ገንዘብም ከሆነ እከፍልሻለሁ ስልሽ ወይ ደግሞ አክቹዋሊ ያው ቤተሰብም ካለሽ ፍቅረኛም ወይ ባለቤትም ካለሽ የሚለብሽ ነገር ከሆነ ንገሪኝና በዚህ አጋጣሚ ማስተካከል ነው። በፍጹም ምንም ማለት እንደውም አሁን ላይ ከቤተሰብ ራሱ ወጥቼ ብቻዬን ነው እየኖርኩ ያለሁት። ለዛም ነው ስራ እየፈለኩ ያለሁት። ብቻሽን ነው እየኖርሽ ያለሽ? ብቻዬን ነው የምኖረው እና ደግሞ ደሞዙንና ኮሚሽን ደግሞ ምን ያክል ፐርሰንት እንዳለው ምናምን በደንብ ብትነግረኝ ደስ ይለኛል። ደሞዙን ስልሽ ደሞዙን እነግርሻለሁ። ችግር የለውም። መጀመሪያ በደንብ እናወራ። ኮሚሽንም አለው። ኮሚሽን ያው እንደሸጥ ሲሆነው በፐርሰንት ነው ማሰብልሽ። በፐርሰንት ነው። እሱን ተነጋግረን እንወስናለን። ኮሚሽኑን እንወስናለን። ደሞዙን እነግርሻለሁ። አንቺ የምትከፊበት ያልሆነ ደሞዝ አይመስለኝም። እያየን ደግሞ የምንጨምረው ይሆናል። ግን ስልሽ መጎሻሸት በመሀላችን እንዲሆን አልፈልግም። ለምን ሲጀመር ማለት ስራ ነው አይደል ያዝነው ሁለታችንም ብንሆን። ስለዚህ ምንም አይነት ውሸት አያስፈልገውም። ሜቢ ለስራው ብለሽ ስራውን ፈልገሽ ምናምን ነገር እንድትተሽኝ አልፈልግም። ምክንያቱም እኔ አሁን አንቺን የመሰለች ልጅ ብቻዋን ነው የምትኖረው ባሌላተን ቢሉ ግን ያላምን ፍቅረኛ ሆና አይላተን ስራ እንዲበላሽ ስለማልፈልግ ነው። ስራ እንዲበላሽ አልፈልግም ማለት ሲጀመር የለኝም። ቢኖረኝ ራሱ እንዴት ነው ከስራው ጋር ምንም እኮ የሚያገናኘው ነገር የለም። እኔ ስራዬን በሰዓቱ ተገኝቼ እስከሰራው ድረስ ያቅሜ ሞክሬ ሽያጭ እንትን እስካልኩኝ ድረስ እኮ ቢኖረኝም ባይኖረኝም ልዩነት አይኖረውም ብዬ ነው የማስበው። አንዳንድ ሰዎች አሉ ፍቅረኞቻችን መተው የሚያስቸግሩ ምናምን ስልሽ እኔ ስልክ ደውላለሁ አንቺ ጋር የሚደውልሻልና ሌላ ነገር ያለን ይመስላቸዋል። ለዛ ነው መተው የሚያስቸግሩ አሉ። እንደዚህ አይነት ነገር ላይ የለኝም ብሎናቸው ይገቡና ያው እኔ ደግሞ የላቸውም ብዬ ያው ስልክ ደውላለሁ። እኔ ልደውልሽ እችላለሁ፣ እኔ ታይም ልደውልሽ እችላለሁና የዛ ሰዓት ላይ ሌላ ነገር አሰበው የሚያስቸግሩ ሰው ስላጋጠመኝ ነው እንደዚህ የጠየቁሽ እንጂ እኔም ከስራው ጋር እንደማገናኝ አውቃለሁ። አይ ምንም አይነት ነገር ችግር የለውም ማለት እኔ እንዳልኩ ብቻዬን ነው የምኖረው። ምንም አይነት ችግር አይፈጠርም ማለት ካንተ በላይ ነገር ካለው ስራውን የምፈልገው እኔ ነኝ። ስለዚህ ምንም አይነት ችግር እንዲፈጠር አልፈልግም። ብቻዬን ነው የምኖረው ስለ እውነቴን ነው የማዋሽበትም ሲጀመር ምክንያቱም የለኝም። እሱማ ለምን ትዋሽኛለሽ? ያው እኔ ግራ ስለገባኝ ነው አንቺን የመሰለ ልጅ እንዴት በዚህ ጊዜ ማለት ወንዱስ እስካሁን እንዴት ማለት ነው? ያው እንግዲህ ያው ጥሩ ሰው የህይወት አጋር የሚሆን ሰው እስከምናገኝ ድረስ እየጠበቅን ነው ማለት። ጥሩ ሰው የለም የህይወት አጋር መሆን የሚችል ወንድ የለም እንዳትዪ መቼም ኢትዮጵያ ውስጥ ከዚህ ሁሉ ወንድ አንድ ማግኘት ያቅትሽ ወይስ አትፈልጊም እንደዚህ አይነት ነገር መጀመሪያ? አይ እንደዛ ሳይሆን ያው የአጋጣሚ ጉዳይ ነው ብዬ ነው የማስበው። ሲገጥምክ ነው ሁሉም ነገር የሚሆነው። ትዳርን የሚፈልግ ሰው የወደፊትን አብሮ ሊጋራ የሚፈልግ ሰው ሲያጋጥምህ ነው ብዬ ነው የማስበው እና ሜቢ እኔ ስላልገጠመኝ ሊሆን ይችላል። ማለት እስካሁን ደስ ይዘሽ አታውቂም ወይስ እንዴት ነው? ይኖራል እኮ እንደዚህ አይነት ነገሮች ግን ወደ ትዳር የመሄዱ ጉዳይ ላይ ነው እያልኩ ያለሁት። ደስ ይላል ስልሽ እኔ አሁን እስካሁን ባየሁት አሁን አወራረሽ ምናምን አንደበትሽ ራሱ በጣም ደስ የሚለው እኔ በጣም ወድጄሻለሁ። በነገራችን ላይ እኔ እንደዚህ ራሱ ረጅም ሰዓት ከማንም ሴት ጋር አላወራም ሁላ ቶሎ አውርቼ ቶሎ ነው እና ከአንቺ ጋር ነው በጣም ብዙ እያወራኝ ነው
ያው እንግዲህ ስላልናቆት በጣም ነው የማመሰግነው። ኖ እኔ ያልናኩሽ አይደለም እኔ ስልሽ ያየሁትን መናገር ወዳለሁ። ልክ ያው አክቹአሊ እኔም ብዙ ጊዜ ውጪ ነው የኖርኩትና ኦኬ ከውጭ ነው የምታው? አዎ ለተወሰነ ጊዜ ውጪ ነበርኩኝ። አሁን ነው ስልሽ ወደ 1 አመት ማለት ይሆነኛል ከመጣሁ ቆይቷል። ግን ረጅም እርሜ ማስቻለ ውጪ ነው የኖርኩትና የነሱን ባህሪ ተቀብያለሁና ምንም ነገር ሲሆን ግልጽ ነው። ሼም ምናምን አይዘኝም። ምን ያህል እኔ ግልጽ ነው። አሁን የሚደብር ነገር ካለም እኮ እዚህ ነው የምነግርሽ። እና አሁን አንቺ ሁሉ ነገርሽ በጣም ነው በቃ አይደለ ያለ ስታውሪ ከሰው ጋር የምትግባቢው አወራርሽ ማን ደስ ይላል። ኢቨን ማን እይታሽ ነው ሰው የምታይበት እይታ በጣም ደስ ይሆናል። አውቀሽ ነው ይመስል ፍቅር ለማስያዝ ምናምን ሰው አይ ያው እንጃቻ ያው ያንተም ግልጽነት ደስ ይላል። ያው ከውጭ የሚመጡ ሰዎች በርግጥ በጣም ግልጽ እንደሆኑ ይታወቃል። እና ያንተም ግልጽነት ያየውን ነገር በግልጽ መናገር ነው በጣም ደስ የሚል ነገር ነው። እኔ ስልሽ እንደዚህ ነኝ ያየሁትን ነገር ግልጽ አወራለሁና እንደውም ብዙ ሰው ይወድልኝ ይሄን ነገር ስልሽ ለምን በጣም ደስ የሚል ነገር እኮ ነው። የተሰማን ነገር ፊት ለፊት መናገር ብዙ ነገሮችን ያስገኛል ብዬ ነው የማስበው። ምን መሰለሽ ብዙ ሰው እንደሚጠላኝ ለምን እንደምታውቂያለሽ? ብዙ ጊዜ እንዳንቺ ማንንም አድንቅ ያለከውና ሁሉንም እዛው ነው ፊት ለፊት የምነግራቸውና ለመጀመሪያ ጊዜ ሁላችን እንደዚህ ሳደንቅ ስለሽ እንደዚህ ያጋጥመኝ ያውቃል። ስለዚህ ደግሞ በራሷ ፀጉርሽ ራሱ እያየሁት ብዙ ጊዜ እንደዚህ ስራ ኢንተርቪው ለማድረግ ማለት ሲመጡ አለ አይደል ፀጉራቸው ወይ ሂማን ሄር ነው የሚቀር ያንቺ በራስሽ ራሱ በጣም ነው የሚያምረው። ያንቺ ፀጉር ነው ያስተካክል በጣም ነው የሚያምረው። በነገራችን ላይ አመሰግናለሁ። ያው ራስን መሆን ጥሩ ነው ብዬ ስለማስብ ነው። በቃ እኔ ይሄ ነገርሽ ነው የገዛኝሽ። አሁን አወራርሽ ራሱ የሆነ መጽሐፍ ማነብ ነው ይመስላል እንጂ ያመረኛ አይ ጥሩ ትናገራለህ። ኖ እኔ ጥሩ እኔ ነግሬሻለሁ። ይሄ አንቺን እንትን ለማለት ፈልጌ ምናምን ሳይሆን ግልጽ መሆን ስላለብኝ ነው። እና በጣም ነው የወደድኩሽ የምሬን ነው። እንደውም ሞር በደንብ ራሱ ብንቀራረብ ደስ ይለኛል። ደስ ይለኛል ስልክ ያው ከስራም ውጪ ባለው ላይፋችን ስልክ ተለዋውጠን ማውራት እንችላለን። እንዴ ግዴታ ሲጀመር እኔ እንደዚህ ነገር ወዳለሁ ከሰራተኞች ጋር እኔ ጋር ከሚሰሩ ሰዎች ጋር በደንብ ማውራትም በደንብ ኮሚኒኬት ማድረግ ደስ ይለኛል። እንደ ፋሚሊ ብሆን ደስ ይለኛል። ያው እኔ ስልሽ ለቤተሰቤ የመጀመሪያ ልጅ ነኝ። ከዛ በኋላ ልጅም አልወለድኩም። በቃላ ከኔ በፊት ወልደው ነበር ግን ሞቶባቸው በሆነ አጋጣሚ ነው። እሱንም ያው አንዳንዴ ያለ አይደል የሚፈጠር ነገር አንዳንድ ቤተሰቦች የሚገቡበት ነገር አለና ያው ቤት ከዛ ከኔ ቀጥሎ ልጅ ወለዱ። ግን ያው በአንዳንድ ነገር ምክንያት ያው እሱ መኖር አልቻለም። ከዛ እኔ ነኝ ያለሁት እና አለ አይደል ከሰው ጋር መግባባትም ፋሚሊ መሆን ደስ ይለኛል። ብቻዬን ስላደኩኝ እንደነገርኩሽ ደግሞ ረጅም ጊዜም ውጪ ነው የኖርኩት እና ከሰው ጋር እንደዚህ ማውራትም እንደዚህ የፍቅር ግንኙነት የመጀመሪያም ምናምን አጋጣሚ በነገራችን ያለ ጠይቃለሁ እያልኩኝ ነበር። አላገባህም ማለት ነው? ኖ ስልሽ እስካሁን ድረስ ስራ ላይ ነው ፎከስ አድርጌ ነበር። እንደዚህ ነገር አንድ ጊዜ ሞክሬ ነበርና አልተሳካም። እንደውም ፈረንጅ ነበረች አንቺ ነው የምትመስለው። ቅላቷም ከንፈሯም ቆንጆ ነበር ልክ እንደዚህ የምሬን ነው። እሷን ትመስያለሽ ሁላ ስትስቂ ራሱ የሆነ ነገር አይንሽ ምናምን ነገር እሷ ጋር ይመሳሰላልና እሷንም ስለመሰልሽኝ ነው መሰለኝ። አይ ቲንክ ግን እሷ ላይ ለሷ ምንም ስሜት የለኝም። ግን የመጀመሪያሽን ታውቂያለሽ አይደል? በጣም ትመሳሰላለች ከሷ ጋር። ፀጉርሽ ብቻ ነው ላይ የሁለታችሁም ለስላሳ ነው ያው ረጅም ነው ያስታውቃል። ግን የሷ ቡኒ ነገር ነው ብሎንድ ነው የሚባለው እንደዛ ነገር ነው። እና ያው ከሷ ጋር ያው በጣም የሚያስጠላ ጸባይ ያላት ይሆናል። አንዳንዴ የምትወጣው ጸባይ ያው ከሀበሻ ነው የምታገኘው ይሄን ጸባይ። በነገራችን ላይ እኔም ሳልነግርህ የማላልፈው ነገር በጣም ደስ የምትል ሰው ነክ ማለት ከንግግርም እንደመረዳው የተማረ ሰው ያስታውቃል። እና ያው ለስራ ያለን ተነሳሽነት ሁሉም ነገር በጣም ነው ደስ የሚለው እና በዚህ አጋጣሚ በጣም ደስ የምትል ሰው እንደውም ለነገር ፈልጋለሁ። በጣም ደስ ማንም እንደዚህ ብሎኝ ያቀም በነገራችን ላይ በእውነት የምሬን ነው። እና ስለዚህ መጀመሪያ አድናቂ ነው ማለት ነው። አይ እንበይ ሁላ ታውቂያለሽ ሊመጣ ድረስ እንደዚህ ማንም ብሎኝ ያቀም። ኦኬ ስለዚህ በቃ ስልክ ተለዋውጠን ነው እንደ ስልክሽ ማን ያለኝ እኮ ግን ያ ልክ አለክ ሞር እናወራለን ችግር የለውም። በፈለሽው መንገድ እናወራለን። እኔ ግን ስልሽ እንደውም ሰሞኑን ሁላ ምን መሰለሽ በጣም ጭንቅ ብሎ ነበር። እኔ ደግሞ ባይገርምሽ ምን መሰለሽ ብዙም አለ አይደል ሃይማኖቴ ላይ ምናምን ጠንካራ አይደለም። ምን መሰለሽ ያው ከልጅነቴ ማስተዳደግ ምናምን አይደለ ሃይማኖት ላይ ጠንካራ አይደለም እና ሰሞኑን በጣም ጨንቆኝ እንደው ሰው ቸርች ሄዳለሁ ምናምን ሲሉኝ አለ እጓጓለሁ
ለምን አትሄድም ማለት ምንድነው ችግሩ? ይገባሻል ስልሽ እኔ አሁን በነገርሽ አሁን አንቺ ለኔ መጥፎ አመለካከት ይኖርሽ ይችላል። አሁን ከዚህ በኋላ አንቺ በጣም ተጋብተናል ብዬ ስላሰብኩኝ ነው አሁን ራሱ እንደዚህ ብዬ ነገርኩሽ። አይ እኔ ሰውን ልክ በቀላሉ ነገር ጀጅም ማድረግ አይነት ሰው አይደለሁም እና የፈለከውን ነገር ልትነግረኝ ትችላለህ። ያው መፍትሄ የሚፈልግለት ነገር ካለ መፍትሄ እንፈልግለታለን፣ ችግር የለውም። በጣም ቢወደድኩሽ ነው ታውቂያለሽ። እንደዚህ ተጨንቀሽ መፍትሄ አብረን ለመፈለግ እንደዚህ መነሳሳት ይችላል። የምሬን ነው በጣም ደስ የሚል ይሄን ጸባይሽ እንዲቀየርብኝ አልፈልግም። ኦሬዲ እኮ በቃ ጓደኛሞች ሆነን አይደል? ኖ እኔ ከጓደኛሞች በላይ እንድንሆን ነው የምፈልገው። የምሬን ነው። ስለዚህ ያው ሁሉንም ነገር ሼር ማድረግ አለብን ማለት ነው። አዎ እኔም ከዚህ በኋላ ጀምሮ ጓደኛ እንዲኖረኝ ስለፈልግ ሁሉ ነገር ግልጽ ማድረግ ደስ ይለኛል። አንቺም ግልጽ አድርገሽ ቀለል ብለሽ እኔም በነገራችን ላይ አዳማጭ ነኝ፣ ሰው ማዳመጥ ደስ ይለኛል እና ምን ነገር እኔም ደስ ይለኛል። እኔ ምን መሰለሽ በልጅነቴ ነው ወደ ውጭ የሄድኩት። ስለሽ ልጅነቴ ስልሽ ወደ 18 ዓመቴ ምናምን ሊሆን ሲል ነው። ያው ረጅም ጊዜ እዛ ነው ወደ 10 ዓመት ምናምን አካባቢ ማለት ነው። እዚህም ከቤት አልወጣም ነበረ። ቤተሰብ የላኩኝ ምን መሰለሽ ይከብዳል ይሄን ነገር ለማውራት ስልሽ ስለ ቤተሰቦችሽ ማውራት ይከብዳል። እዚህ ከመጣ ቆይ እዚህ ከመጣሁ 1 ዓመት ነው ገና 1 ዓመት ነው። እና ምን መሰለሽ ቤተሰቦቼ ትንሽ አላርለ ከሚኖርበትም ከክፍለ ሀገር ምናምን ነበር የመጡትና ክፍለ ሀገር ላይ ባዕድ አምልኮ በጣም ነው የሚጠቀሙት። ማለት ባዕድ አምልኮ ስልሽ ደነገጥሽ ትንሽ? አይ ማለቴ አሁን እኮ ጀጅ አላረግህም ምናምን ነው ጀጅ ላረግ እየሞከርኩኝ አይደለም፣ ግን ሰዎች እንደዚህ አይነት ነገሮችን በድፍረት በግልጽ ያወራሉ ብዬ ስለማላስብ ነው። ምን መሰለሽ እኔ እንደነገርኩሽ የልኩት ብዙ ሰዎች ያውቃሉ፣ ሃይማኖት የሌላቸው ኢሉሚናንቲ የሆኑ ሰዎች ጓደኞችም ነበሩኝ። እኔ ለዛ አስቤው ነው ያው እዚህ ሀገር ይከብዳል ብዬ አስባለሁ። ለማንም ወርቺም ራሱ አላውቅም ለመጀመሪያ ጊዜ ላንቺ ነገርሽ፣ ምክንያቱም በደንብ ስለተቀራረበን ግልጽ ይሆንሽልኝ ስለመሰለኝ ምናምን ነው እንደዚህ ነው ባረክ ደግሞ የቤተሰቦች ህይወት ነው። እሺ አሁን ላይ እኔ ያን እየሆንኩበት አይደለም። ኦኬ ላይክ የቤተሰቦች ማለት አንተ አሁን ላይ ምን እያደረግክ ነው ያለው? ከዛ ጋር በተያያዘ የገባበት ነገር አለ? አሁን እኔ ሁሉ ነገር አሁን የመጣሁትም ሀብትን ምን ሁሉንም ብትይ በራሴ በጥራቴ ነው ያመጣሁት። ግን ጅምሩ የቤተሰቦች እጅ አለበት። ያው አመሰግናቸውልኝ ስላደረጉልኝ እኔ የምሬ ነው አልቃወማቸው፣ በጣም ነው አመሰግናቸው። ስቲል አሁንም በደንብ ነው አመሰግናቸው ስልሽ እኔ ነኝ የመጀመሪያ ልጃቸው። ለእኔ ብለው ነው ሁላ የኔ ህይወት እንዲሳካ ብለው ነው ከኔ በፊት የተወለደው ከኔ በኋላ የተወለደው ልጅ ስልሽ በእንከስ የሞተ ገብረውት ነው ለባዕድ አምልኮ ስልሽ የምርህን ነው ያው ህይወታችን እንዲስተካከል አሁን በተለይ በቴሌቪዥን ራሱ ማስታወቂያ ብዙ ነገር ሪስቲቲ ስለኔ በደንብ እንደውም መናገርሽ ተቀርሽ ሪስቲቲ ነው ተገብሮ ነው እሱ ስልሽ ለዛ ነው ትንሽ ስሜታዊ መሆን ስለሱ ሳወራና ማውራትም ብዙ ያልፈለኩ። ለክ ፋሚሊዎች በዚህ ነገር ውስጥ በጣም ቆይተዋል ማለት ነው። እነሱ በጣም ቆይተዋል። አሁንም ስቲልም ድረስ ያመልካሉ ለዚህ ነገር ሁሌ ነው የሚያመልኩት። ያቀጨለ እንስሳ ቢያንስ በሳምንት 3 ምናምን ያርዳል። ለነሱ አይደለም በጣም ጎበዝ ነው ብታዩ ሰውየው አባታችን እያሉ ነው የሚጠሩት። በጣም እኔ እንደውም አግኘው ምናምን ባለ ወደ ታኖ ምናምን ይሉኛል። እንደውም እኔ ትንሽ ስለመፈራም እንደዚህ ነገር አልዳፈርም፣ እፈራለሁ። ያው በእርግጥ ያስፈራል። በጣም የሚያስፈራው ወለውላ የሆነ ጊዜ ላይ ልጅ እያለ ትዝ ይለኝ ይዘውኝ ሄደው ነበርና እሱ ነገር አይምሮ ይላልና ትንሽ ያስፈራል በጣም። አሁን ሚጂ አንድ ቀን ባየው ደስ ይለኛል። ምን ነው አይ ምንም እና እነሱ ናቸው ስለሽ የሆነ ነገር አድርገው የሆነ ግብር ገበረው ምናምን ማዘርነት የነገረችኝና ወደ ውጭ ፕሮሰስ ጀመርኩ። ባንድ ተሳካልኝ። ውጭም ነገሮች ተስተካከሉልኝ ምናምን ይሁሉ ነገር ራሱ የወንድሜ አለ አይደለ ታናሽ ወንድሜ የሞተው የሱ ደም እንዳለበት አውቃለሁ። እዛ ነው ስለሽ ስሜት የሆንኩት ቀደም ሰነገርሽና አሁንም ይሁሉ ድርጅት ያለኝ የራሴ ጥንካሬ አለበት፣ ግን የነሱም እጅ አለበት ይልኩሽ። ለዛ ነው እንደውም ሳሙን እንደው ትንሽ ስራዎችም መቀዛቀዝ እያመጡ ነው። ሰዎችም እንዳልኩሽ በጣም ቺት ያደርጋሉ፣ ስራዬን እየለዘበዙ ነው።
እኔ ገንዘብ አወጣለሁ እነሱ የነሱ እንዝላልነት አለ ግን ስራዬ በጣም የተበላሸ ስለሆነ ነው እንጂንም እነሱን አባረሬ ሶስት ነው ያባረሩት ተገርመሽ አልፈልግም ከዚህ በኋላ ልምድ ያለው ሰው አልፈልግም ያልኩት ለዛ ነው ማለት በጣም አሁን እያወራከ ያለው ነገር በጣም ነው የገረመኝ እኔ ማለት ሰዎች እንደዚህ አይነት ነገር በግልጽ ለሰው ያጋራሉ ብዬ አላስብም እና ደግሞ እኔም እንደዚህ አይነት ነገር ለሰው ነግራለሁ ብዬ አስቤ አላውቅም ግን ባይገርም የሆነ የሚያመሳስለን ነገር አለ ያንቺን ቤተሰቦች ማለት እንደኔ ያመልኩ ነበር ነው ወይስ እንዴት ነው ምንድነው የሚያመሳስለን አዎ አባቴ እንደዚህ አይነት ነገር ውስጥ ነው ያለው ማለት በጣም ግልጽ ሆነ ስለነገርከኝ እያንዳንዱን ነገር በደንብ ስለምታውቅ ነው ላንተም እየነገርኩህ ያለው ነው እንዴ ከዚህ በኋላ እኔና አንቺ የምር ነው በጣም ቤተሰብ ነን ወይኔትሽ ደግሞ እንዴት ነው ደስ የሚለው የምትቀቢው ነገር ነው እንደዚህ ያደረገው ወይስ ምንድን ነው ወይኔ ይሰልሽ በጣም ነው የሚያሳስበው እና ያው ምን ልፈልግ ነው አባቴም እንደዚህ አይነት ነገር ውስጥ ነው የሚሰራው እና ረጅም ዓመት ነው የሰራው ምንሽ ነው ማለት እንደኔ ናቸው ወይስ አባት ጠነቁራል ምናምን ነው ማለት ራሱ ነው የሚሰራው ምንሽ ነው በጣም ደስ ይላል ታዲያ አዎ ማለት ልክ በደንብ ህይወትክን የሚያስተካክል ነገር ነው ጎበዝ ነው በጣም እንደዚህ ጎበዝ ነው እኔ እንደውም ከፈለክ አሁን የተበላሹብህ ነገሮች ምናምን ካሉ እነሱንም እንትን ልልል እችላለሁ እንደስተካክልን ለማድረግ እችላለሁ ደስ ይለኛል እኔም እንደውም የምሬን ነው እያሰብኩኝ ነበር እንደዚህ ነገር በጣም ጭንቅ ብሎኝ እንደውም ቤተልሔም ነበር እንደውም እንዲያስተካክሉልኝ እነሱ ናቸው ግን እነሱ ደግሞ አንተ መሄድ አለብህ ምናምን ብሎ ያስጨንቁኛል ለዛ ነው ያልፈለኩት ሜቢ አንቺ ወይ ደግሞ አባትሽ ከሆነ ብታነጋንቺ ብቻሽን ራሱ ብታነግሪኝ ደስ ይለኛል እኔ እዛ ድረስ ሂጂ መሰለሽ እንትን ማለት እፈራለሁ ያው ከነገርኩህ አይቀር እኔ ብዙ ጊዜ አባቴ ጋር ሄዳለሁ ማለት የሚሄድበት ጉዳይ አለ በወራንዴ ምናምን ነገር እንሄዳለን ወራንዴ አባትሽ ከወራንዴ ብቻ የምትሄጂው እንደዚህ ይገርም ሰው ነው ያው ከእንትን ከሁኔታዎች አለመመቻቸት ጋር ነው እንጂ ብሄድ ደስ ይለኛል ግን ያው በወራንዴ ነው መሄድ የምችለው እሱም ያው ማለት በአባቴ ትዕዛዝ መሰረት ነው አርብ ቀን አካባቢ ነው እንትን የሚለውና በዛ ምክንያት አርብ ምናምን ነው የሚሄደው እዛ ማለት ነው አርብ ነው የምትሄጂው ማለት ነው ወደዛ አርብ ሄዳለሁ ምናምን እና በጣም በነገራችን ላይ በጣም በብዙ ሰዎችን ህይወት ነው የቀየረው ሰዎች እንደሚያስሙት ምናምን ነገር አይደለም ሁሉም ነገር ማለት እንደዚህ ባንተ ልክ ገብቶት ምናምን ነገር ሰው ያወራኛል ብዬ ስላላሰብኩና በጣም ስለገረመኝ ነው እና ስላወቅም ጭምር ነው ለነገር የፈለኩት ምናልባትም በዚህ ጉዳይ ላይ ሼር ማደርገው ሰው ስላገኘው በጣም ደስ ብሎኛል የምር አንቺ ራሱ እንደዚህ ተረተሽ እንደዚህ ማውራትሽ በጣም ነው ደስ ያለኝ ነገራችን ላይ መገጣጠሙ ራሱ በጣም ነው ደስ የሚለው ይሄ ማለት እኔና አንቺ ምክንያት አለን ማለት ነው መገናኘታችን ለዘራ ብቻ አይደለም ማለት ሲሚማ ስለሽ የሆነ ነገር ጭንቅላትሽ ተፈጥሮ ምንድነው ስለሽ አባቴ የውሱን ህይወት ቀይሯል ምናምን ብለሽ ያው አውቃለሁ ደግሞ እንዴት እንደሚቀይሩ እንኳን የልጃቸውን የብዙና አንቺ ደግሞ ሳይሽ ስለሽ ስራ ትፈልጊያለሽ ምናምን የራስሽ የሆነ ምንም ነገር የለሽም እንደነገርሽ ተጨንቄ ነበር ምናምን እያልሽ ነበር መጀመሪያ እና እንዴት ያንቺን ህይወት መቀየር እንደዚህ ይከበራው ወይስ ምንድነው እኔ እኮ ሲጀመር ለምን እየነገርኩ እንዳለው ራሱ አላውቅም ማለት ምን አስነክተኝ ነው ይሄን ነገር አባቴ ቢሰማ ራሱ በጣም ነው የሚቀየመኝ ምንም ነገር እንዳልነገርኩ ማሰብ ትችላለህ እሺ በቃ ደብር ተይቀው ለተይኩሽ ነው እኔ እኮ እንደዛ አስቤ አይደለም ግን በቃ እኔ ከዚህ በላይ ምንም ነገር ማውራት አልፈልግም ሲጀመር የመጣ ነው እዚህ ጋር ለስራ ነው አይደለ እዚህ ይሄ ሁሉ ነገር ውስጥ መግባት አልነበረብንም ነው እንዴ ምን ነሽ ነው ዘሪቱ አንቺ እንዴ እኔ ሁሉ ነገር የነገርኩሽ እንደዚህ የሰማሽ አርብዬ ነው እንዴ ደሞ እኮ ደስ ይላል እኮ ያለንበት ሁለታችንም አንድ መንገድ ላይ አንድ መስመር ላይ መሆናችን እኮ ደስ ይላል በዛ ላይ በጣም ነው ሸምሬ ነው እንደዛ መስሎኝ ነው ሁሉንም ነገር የነገርኩ ይመስለኛል ግን ሳስበው ነው እንዴ ዛሬ ለማውቀው ሰው ሁሉ ነገር መናገር አልነበረብኝም ማለት እኔ ላይ በጣም ነው ችግር የሚፈጥረውና ከቻለም በቃ በስራው ከተስማማን እዚህ ጋር ቢበቃን ይሻላል ገባ እንዴ እንደዚህ ይባል ነገር የለም እኔ ሁሉ ነገርሽ አንቺም ነገርሽኝ እንደዚህ ተመቻችተናል በቃ ማለት እኔ መረሳዋለሁ አንተ መረሳው በቃ ሁለታችንም እንዳላወራን ማሰብ እንችላለን እንዴት ነው የምንረሳው ምን ነሽ ነው እንደዚህ የሚያደርግ ነገር አወሩ እንዴ እሺ ችግር የለውም እኔ እኮ ምን መሰለሽ እንደዚህ ነገር ውስጥ መመለስም ስለምፈልጋል አይደለ እንደነገርኩሽ የቤተሰቦቼን ይሄ እምነት ጋር መመለስ ፈልጋለሁ
የኔ ስራ ደግሞ ነግሬሻለሁ እንዴት እንደተበረሽብኝ እንደው ልክ ያልከኝ ያለው ነገር ይገባኛል ግን ቢያንስ አግዥኝ ወደዛ እኔም እንደዚህ ነገር ሰሽ ገንዘብ ከሆነ ችግር የለውም ነው እሰጥሻለሁ የምሬ ነው ግን ቢያንስ አግዥኝ እኔ ከቤተሰቦቼ ጋር ሰሽ እንደዚህ ነገር ማውራት አልፈልግም አሁን ላይ ለዛም ነው እነሱም በጣም ስለሚያስጨንቁ አንቺ ደግሞ በጣም ቀለል ብለሽኝ ገብቶኛል ደግሞ ፈልጋት እኔ ሲሆንሽ ነው የተገናኘሽልኝ ልክ እኔ ሐሳብ ገብቶኛል ግን አንተ እኔንም ታረዳኝ ማለት ምናልባት እሺ በቃ ወይ ወደፊት በደንብ ስንግባባ ምናምን ማድረግ የምንችለው ነገር ካለ እናደርጋለን ለአሁን ግን በቃ ይበቃናል በቃ ውስጤ ራሱ ጥሩ ስሜት የተሰማኝ አይደለምና በቃ ከዚህ በላይ እንትን ባለ ደስ ይለኛል ምን ችግር አለው ማለት እኔ ማላውቀው ነገር አለ እንዴ ማለት አባትሽ ያስፈራራሻል ምናምን መጥፎ ነው እንዴ በጭራሽ እንደዛ ሳይሆን በቃ እኔ ደስ ስላላለኝ ነው ከማንንም ጋር ወርቻ አላውቅም እንደዚህ አይነት ነገር ገባ እኔም ነገር ይችላል ከማንንም ጋር ወርቻ አላውቅም እንደብሽ ራሱ ደስ እንደም የምሬን ነው እኔም ከማንንም ጋር ወርቻ አላውቅም ለመጀመሪያ ጊዜ ካንቺ ጋር ሰወራ እኔ እንደዚህ ሰው አገኘው ብያወርቼ አስደስተሽኝ ጨለማው ተከችኛለሽ ለዛውም በቃ ችግር የተቃለለልኝ መፈልገው አባት ሁሉ ነው የሚለኝ ያንተን እምነት የምትከተል ሰው አለ አይደል የምትረዳህን ሴት አግባ ይለኝ ነበርና እኔ እንደው እዚህ ሀገር ውስጥ ማግኘት አይመስ ለዛ ነበር እንደውም ፈረንጅ የጠበስኩት እሱ ባይነግርኝ በቃ እየቀለድክ ነው እንዴ ማለት የምር እኮ ነው ይቀለድኩ አይደለም እሺ ቤቢ እኮ ጥሩ አጋጣሚ ነው ይችላል ያገናኛል ምናልባትም በጋራ ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ ግን እንዳልኩ አሁን ከምንም በላይ የሚያስፈልገኝ ስራው የምትፈልጊው ለገንዘብ አይደለ አዎ ለገንዘብ ነው የምፈልገው ግልጽ እኮ ኮና ገንዘብ ደግሞ እኔ ተዘቀው የሚያል ገንዘብ አለኝ አይደል እንዴ ምንድነው እንደዚህ መሆን ችግር የለውም እኮ እንዴ እንደዚህ ምንድነው መጨናነቅ እሺ ማለት እሺ በቃ ማለት በገንዘብ ልታገዘኝ የምትችል ከሆነ እኔ አንድ ያሰብኩት ነገር አለ እንዴ ምንሽ ነው አንቺ ማሰብ አይደለም የምፈልጊውን ነገር ጠይቂኝ ጭራሽ ያሰብሽው ነው እንዴ ሳታስቢያስ ምንም ነገር ብትጠይቂኝ ምን አደርግልሻለሁ ሪኮንቺ እኮ መፈልግሽ እኔ ታይፕ እኮ ነሽ የምሬ ነው ለዛ ነው እኔ በጣም ስቲም የነገርኩሽም ለዛ ነው ማለት ነው ምንም ነገር ጠይቂኝ ማለት ምንድነው ፈልጊ መኪና ምናምን ወይስ ምንድነው አይደለም እና ምንድነው አባቴ እየሰራ ያለውን ነገር ኦሬዲ ጀምሯል ምን ማለት ይጥንቆላ ይባለው ነገር አዎ ግን ምንድነው መሰለክ በደንብ ሰፊ ግቢ ራሳችን እንዲኖረን በደንብ ስራውን ለማስፋፋት ምናምን ነገር የግድ ገንዘብ ያስፈልጋል እንዴ ቆይ ይሄ ነገር ልምድ ዕውቀት ምን ያስፈልገውም ለኔ እኮ ያወቁ ሰዎች ምናምን ወይስ አንቺ የቀለርሽ ሰው ለልቀልጂ አይ ነው የቀለርኩኝ አይደለም ማለት ነግሬ ካለው እኔ ከአባቴ ጋር እሄዳለሁ ብዬካለሁ አይደለ እና ብዙ ነገሮችን አስተምሮኛል ብዙ ነገሮችን አሳይቶኛልና ለዛም ነበር እኔን እየጠራኝ የሚያሳየኝ ምክንያቱም የራሴን እንትን ስለሚፈልግ ማለት ነው እንዴና ለራስሽ ጠንቋይ ለራሷ አቅም የሚባል እውነት ነው ታዲያ አንቺ እንዴት ለራስሽ እንኳን ህይወትሽን እንደዚህ ቆንሽ ገንዘብ ምን አስፈልግሽ ለራስሽ የሆነ ነገር አድርገሽ ገንዘብ አይኖርሽም ወይስ ምንድነው ማለቀው ነገር አለ አይ እንደዛ ሳይሆን ልክ እንደሱ ለማድረግ እየሞከርኩኝ ነውና የተወሰነ ገንዘብ ነው የሚያስፈልገኝ ያን ያክል እንትን ሆኖ አይደለም እኔም አሁን እውነት ለመናገር በዚህ ስራ ላይ ብዙ ቆያለሁ ብያስብ አይደለም ትንሽ ነገር ነው የሚያስፈልገኝ ግን አትሊስት መስራት አለብኝ ለመጀመሪያ ያክል የተወሰነ ገንዘብ ለማግኘት ያክል ከዛ በራሱ ጊዜ ይመጣል ብያስባለሁኝና በዛ ምክንያት ነው እኮና ጥንቆላ ለመጀመር ትፈልጋለሽ ጎበዝ ነሽ ግን የምርሽ ነው ኦሬዲ ጀምሬያለሁኝ እኮ እንዳልኩ ነገሮችን ለማስፋፋት ነው እኔ ስልሽ ጠንቋይ ያገባለው ብዬ አንድ ቀንም ማስበው አለቀም ተጋባን እንዴ ስለዚህ እኔ ከዚህ በኋላ ማን ይለቅሻል ሲጀምር የምሬ ነው እሺ ግን ማለት የምትጠንቋይልሽ ግን ስልሽ ሞክስ ነው እንደዚህ ነገር ሞክ ደስ ይለኛልና ጠንቋይልሽ የምር ማለት ይኸውልህ አንተም ወደ አባትህ መግባት ፈልጋለሁ ብለኸኛል አይደለ እንዴ ወደ አባት ሲሆን ከዚህ ማለት ወደ ሚስቴ ነው እንጂ ወደ ሚስቴ ጥንቆልና ውስጥ መግባት እኮ ስለዚህ ማለት ተጋግዘን የጋራ ማድረግ እንችላለን ማለት ነው እኮ ስልሽ እኔ እንዴት ነው ዳክስሽ እኔ እኮ ምንም አይነት ዕውቀት የለኝም እኔ አሳይካለሁኝ ማለት አንዴ እንትኑን ከጀመርነው በኋላ እኔ አሳያለሁ ስለሁሉም ነገር ምንም ችግር የለውም ቀላል ነው እኔ እንደዚህ ነገር እፈራለሁ ስልሽ መጥፎ አይደለም ብዙ ሰዎች ነው ሽባ ሲሆኑ ምናምን ሰው ይነግረኛል እንደዚህ ነገር ለሲደር ነው ለምን ሲጀመር ብለኸኛል አንተም የኔ ህይወት የተስተካከለው እዚህ ደረጃ ያደረስኩት ምናምን ነገር በአባቴ በቤተሰቦቼ ምክንያት ነው ብለኸኛል እሱማ ነገር ስለዚህ አንተን ህይወት ያስተካከላል ለምን ብሎ ነው የሌላ ሰውን ህይወት የሚያበላሻው ይሄ እኮ ስም የማጥፋት ስራ ነው ሲጀመር ስም ያሪችማ እኔ ስም እንደሚያጠፋው ማቀው ድሮ ነው እንደዚህ በጠንቆልና
እንጂ ጠንቋዮች በጣም ምስኪን ናቸው እኮ አንቺንም አይተቻለሽ ምን አይነት ቆንጆ ጠንቋይ ራሱ እንዳለ ማወቅ እንችላለን በዚህ አጋጣሚ እና ይልክ በቃ ምንድነው መሰለህ ማድረግ ያለብን እንዳልከው በገንዘብ ልታግዘኝ ከቻልክ ቦታውን በደንብ እናስፋፋዋለን ከዛ በኋላ በቃ እኔም ያለውን ነገር አሳይሃለሁ አስተምርሃለሁ ምናምን ነገር በጋራ በደንብ አድርገን ስራችንን መስራት እንችላለን ማለት ነው ደስ ይላል እኔ ደስ ይለኛል ስለሽ ነው እኔ ጥቅም ማገኝበት ከሆነ ግን እኔ ስለሽ አንቺ ጠንቋይ ከሆንሽ ጊዜ እንድኖርኝ እፈልጋለሁ እና ጠንቋይ ባትሆኚ ግን ደስ ይለኛል እኔ በረኝ ነው መሆን ከፈለሽ ፍላጎትሽ ከሆነ አንተም እኮ ብለኛል የአባቴን ስራ ማስቀጠል ፈልጋለሁ ምናምን ብለኛል አይደለ ሰው ምንድነው ችግሩ ስማ ችግር የለውም እኔ ችግር የለብኝም ግን ያው ጠንቋይ ሴት ግን አይቻልም ጠንቋይ ሴት አለ እንዴ አለ አዎ በደንብ አለ የማይተሽ ተቀርሽ ሜቢ አንተ በቤተሰቦች ወይ አባትህ ነው አይደለ እንትን የሚለው እኔ እናቴ ናት እንደውም በደም ሞር እንጠንቆልና ውስጥ እሷ ናት እኮ እናትም ሴት ናት ስለዚህ ሴቶችን በደንብ አሉ ማለት ነው እሷ ታምናለች በደንብ ምናምን ነው እንጂ መጠንቆል የምትችል አይመስለኝም እንግዲህ እንጠይቀት አለ ግን ጠንቋዮች ወንድ ነው ሴት የመጀመሪያ ሲጠንቋይ ስለሁሉም ነገር በእኔ እምነት ወሰድና ማለት ነው በጋራ በደንብ አድርገን መስራት እንችላለን እኔ ለዚህ ዋስትና ሰጣለሁ ምንም ችግር የለውም ማለት በእኔ የስራ እንትን እንድትጠራጠረኝ አልፈልግም ማለት ሞክረክ ካልሆነ እኮ ሁሉም ነገር መቅረት ይችላል እሺ ችግር ግን ስልሽ ስንት ብር ነው በጣም ብዙ ብር ነው ፈልገው ይመስለኛል አረ ነግል አይደለም ለክ ያን ዶር ምናምን ነገር እንትን ካልን በኋላ የቤት ኪራይ መክፈል ከቻለን ማለት እንዳልኩ ትልቅ ግቢ ነው የሚያስፈልገው ምናምን ከዛ በኋላ በራሱ ጊዜ ይከፈላል መግዛት ሁላ እንችላለን ባንዴ እንገዛለን ስለሽ እኔ አሁንም ከመንከራይ መግዛትም እኮ አቅም አለ እንገዛለን ችግር የለውም ያው በደንብ ሳታምንበት ምናምን በዚህ ልክ ላስቸግረክ አልፈልግም እንዴ ነው ማለምሽ እኔ አምንሻለሁ ይመረኝ ስለሽ መጠንቆል ግን እንደምቺ ማራገጥ ስለኛል በሆነ ነገር ስለሽ አሁን የሆነ ነገር አድርግልኝ ብለሽ ታደርግልኛለሽ ጠንቅልኝልሽ ሁሉም ነገር ሰዓትና ቦታ አለው ቆን ምን አይነት ሰዓትና ቦታ አለው አሁን እኮ ስለሽ አሁን እንደውም ጠራራ ፀሐይ ነው እና በዚህ ጠራራ ፀሐይ እኮ እንደውም አሪፍ ነው ይባላል ሰምቻለሁ ጠራራ ፀሐይና ለሊት እኩለ ለሊት ነው የሚመቀውና ጠራራ ፀሐይ ላይ አሁን ስለሽ ሰዓቱ አይደለም ነው ወይስ እንዴት ነው ያው ዝግጁነትን ይፈልጋል እንዳልኩ ሰዓቱን ቦታውም አይደለም ብያስባለሁ የራሱ የሆነ ነገር ያስፈልገዋል ቤት ውስጥ ባይገርምሽ ማዘር ሁሉ የመሰጠኛል ጀበና አለ ጀበና ውስጥ ሎሚ አለ እንዴት እንደገባ ራሱ አለቅም ትልቅዬ ሎሚ ነው ጀበና ምን እንደምትከፍለው ታያት እና እዛ ውስጥ ሎሚ ትልቅዬ ሎሚ አለና ሁሌ ነው ጭንቅላቴ ውስጥ ጥያቄ የሚፈጠረውና እሱ ሎሚ ማውጣት እንዴት እንደምፈልግ በነገራችን እሱ ሎሚ ካወጣው በጣም ብዙ ሀብት አለ ምናምን ትለኛለች እና ይሄ ሎሚ በጥንቆላ ነው ምናምን ነገር የሆነ ነገር ብላኛች እንጂ ሜቢ የምታውቂ ከሆነ ብዬ እኔ እንደዚህ አጋጥሞኝ ያውቃል ግን የሆነ ነገር ስልሽ ጥንቆሎና ደመጀመር የሆነ ነገር ያስፈልጋል መሰለኝ አይደል ስልሽ የኔ ቤተሰቦች እንደዚህ ነገር ለመጀመር ሁሉ አይደለም እንደዚህ የኔ ህይወት ለማስተካከል ሁሉ ግብር ገብሯል ወንድ ትንሽ ይወንድ እና መቼም ጥንቆላ ሲጀምር የሆነ ነገር የደም ግብር ምናምን ያስፈልጋል ስልሽ ቤተሰቦች ሲያወሱ የደም ግብር ሰውም ራሱ ይገብራሉ ማለት ሰምቻለሁ ልክ ነህ እንዴት አለፈው አንቺ እኔ ሲጀመርም አባቴም ሲጀምር ይሄንን ስራ ታላቅ ወንድሙን ገብሮ ነው የጀመረው በጣም ስለሽ መስዋዕትነት ከፍሏል ማለት ነው አዎ ያው እኔም ደግሞ ይሄንን ስራ ሲጀምር አንድ ሰው ያለና እሱ ነው በፍቃደኝነት እሱን ገብሬ ነው የጀመርኩት ስራው ፈቃደኝነት የተገበረ ሰው አይደል አዎ ስለሽ በጣም ብዙ ይሄም ራሱ መስዋዕትነት በጣም ብዙ ተከፍሎበታል ያው ግድ ነው ማለት የትኛውም ነገር መስዋዕትነት ያስከፍላልና መስዋዕትነት መክፈላችሁማ ግዴታ ነው ይገርማል ግን ኤኒዌይስ እኔ አሁን ዋናው ጥያቄ ምን መሰለሽ ያቺ ጀበና ውስጥ ያለችው ሎሚ የምሬ ነው አሁን ፀሐዩ ይመቻል ሲጀመር እኔ አሁን አንቺ እንትን እንዳትኝ ነው የሆነ ነገር እንድትሰኝ ይፈልጋል ወይ እሷ ሎሚ አውጥተሽ በእጄ ብትሰጪኝ ደስ ይለኛል ወይ ደግሞ የሆነ ነገር ብታደርጊልኝ ይሻለኝ ደስ ይለኛል የሆነ ትንሽዬ ነገር ስለሽ እኔ ደስ እንዲለኝ እሺ ይቻላል ሞክረው ችግር የለውም የምርሽ ነው ወይ ከፈለግሽ ደግሞ ሌላ ምናልባት እሱ ከእናት ጋር በተያያዘ ስለሆነ ይቅርብኝና ሌላ ነገር ግን ላሳይክ እችላለሁ እኔ የምሰራበትን ቴክኒክ እንዴት እንደሆነ ከፈለክ ላሳይክ እችላለሁ ማለት እንዴት ስለሽ መንፈሱ ምናና ያንቺ ቆይ መንፈስ ውስጥ የለም እንዴ መንፈስ ምናና አይቆጠም በመታረጋችሁ ነገር አረ በፍጹም ከኔ ጋር በደንብ ተስማምተን ነው የምንኖረው የምርሽን ታወራላችሁ እንዴ እርስ በርስ ከመንፈሱ ጋር አዎ በደንብ ተስማምተን ነው የምንኖረው ችግር የለውም በኔ ምንብክ ላሳይክ እችላለሁ ዋናው አንተ ማየትክ ነው አይደለ እንድታምነኝ ነው የሚፈልገው አይደለ ስለዚህ ላሳይክ እችላለሁ ችግር የለውም
አሳይኝ ደስ ይለኛል። እኔ እንደውም አሁን ብታሳይኝ ውስጤ ራሱ ወላ አይደለ ደስ የሚል ስሜት ተሰምቶት ቢያንስ ካንቺ ጋር የሆነ ነገር እንትን ምን ደስ ይለኛል። እሺ ላሳይ ኮንት ነው የምታሳይኝ ችግር የለውም። እሺ ያስብያለሁ አረ ናብያለሁ አረ በቃ ምንም ነገር አልፈልግም በቃ ናብያለሁ ነገር አለው ምንድነው አረ ምንም ነገር የለም በቃ ተመለሽ ናዘይ ብያለሁ ምንድነው የፈለከው ምንድነው ያልተሳካለ ንገረኝ አረ እኔ ሁሉ ነገር ተሳክቶልኛል ተመለሽ በቃ ይበቃኝ እኔ አልፈልግም ምንድነው አንዴ ከገቡ በኋላ ተሳክቶልኛል ማለት ንገረኝ አረ እኔ ሁሉ ነገር ተሳክቶልኛል እኔ በቃ ፈልግም ይቅርብ በቃ ዛሬቱ ለምን ዛሬቱ ሮዚ ሳልገባኝ በኋላ ምንድነው አንተ ለቀኝ ጅለጅል አትለቀኝ ናብያለሁ ለዚህ ምንድነው ቆይ አንተ አሁን ለምንድን ነው የገለጥከኝ አንቺ ሻማውን ስለምን አስጣፋው እኔ ልሽ ከዚህ በላይ መቀጠል በጣም ነው ከመተሱ ጋር ያጣላኝ እሺ እንዴት እንደዚህ ታደርጋለህ እኔ አገባኛው ከምን ግባ ተጣሪው ተነሽ ይበቃል ያሰኝሽ ነው ይበቃል ተነሽ ችግርሽ እኮ ነው ያስገባኝ የምን አባሽ ቢያንስ እስከምጨርስ ድረስ መጠበቅ ነበረብህ ይሄን ማድረግ አልነበረብህም ኧረ አንቺ ሞት ጨጣ ተነሽ ስሙ አሁን ወንድም ነው ኬት ነው ወጣቱ በስመ አብ ወልድ
እንዴ ይቀልዳል እንዴ በእናትህ ራስ አይደለ እንዴ እንዳሳየኝ ነገርከኝ ወደዛ ተቀመጪ ወደዛ ተቀመጪ ይኸውልሽ ከዚህ በኋላ ይኸውልሽ ከኔ ጋር ምንም ንግግር አትፈልግም አልገባኝም ምን ማለት ነው ማለት በዚህ ጀበና አናትሽ ማለት ነበር አሁን ምን ይሆንክ ነው ጀመር እዚህ ጋር ዛሬ ተዋር ነው የሚያልሽው ራስሽ ነሽ ጀመር ራስሽ ነሽ አሳየኝ ብላኝ ነው አይደለ ካልተሳሳትኩኝ ላሳየኝ እየሞከርኩ እኮ ነበር አሳየኝ ያልኩሽ አሳየሽኝ ጀመር ማየት ከሌለብኝ በለን ያሳየሽኝ እጄን ይዘሽ ምንድን ነው ያደረግሽው ማለት እጄን ይዘሽ የሆነ ነገር ስትይ ነበረ እሱማ ያው የስራው ሂደት ነው ማለት ያልተሳካለ ነገር ለመጀመሪያ ለምን ነገርሽ ምን እኮ መንፈሱን እኔ ከመንፈስ ጋር አንቺ ጠንቋይ ሆናለሁ አይደልሽኝ ጠንቋይ እንደ ጠንቋይ ተነቋይ ያለሽ ብዬ እንጂ ወደ መንፈስ ትቀየረሽ ብዬ እጄን ይዘሽ ምንድን ነው ያደረግሽኝ ምንድን ነው ያደረግሽኝ እጄን ይዘሽ እንዴ ምንድን ነው ያደረግሽው የሆነ ነገር አድርገሽ ያደረግሽውን ትነግሪኛለሽ እንዴ አሳይኝ ያልከኝ ነገሮች እንዲስተካከሉልህ ነበር ነገሮች ሳደርግ የነበረው ምንድን ነው የምትለቀኝ ሲጀመር ማለት ነው እኔ እዚህ ነገር እንድትሰኝ የፈለኩት በባልሽ ምክንያት ባልሽ ምን ማለት ነው ባልሽ ተቀመጪ ባልሽ አይደለ ባልሽ ነው ላከኝ ያልኩት አይደል እንዴ ማን ባላላት ያለ እኔ ባል የለኝም ማለት እንትን ስናግሬት ነው ስጠረቁ ነግሬት ነው ወይስ ምን ዝም በያው ተቀመጪ ስጠረቁ ነግሬት ለመናገር ፈልጌ ሊሆን ይችላል አባትሽ አይደለም ስለ አባትሽም አውቃለሁ አንቺ ጠንቋይ እንደሆንሽም አውቃለሁ ሲጀመር ማለት ነው አንተ ሰውዬ ማለት ነው ማን ይላከኝ ባለቤትሽ ነው ላከኝ እስካሁን ድረስ ተጠንቆ የነበረውን ነገር እንዳለ ሁሉ ነገር ሲጀመር በማስረጃ ይዤዋለሁ በካሜራ ቀርጬ ይዤዋለሁ ይሄ ነገር አለማወቅ አለበት ወይኔ ጉዴ እኔ እንደዚህ ነገር በህይወት ያለው ብዬ አላውቅም እንደዚህ ነገር በህይወት ያለው ብዬ ጠብቄ አላውቅም አዳምጪ አንተ ቆይ ስለኛ ነው ከኔ ችግር አለ ከኔ ጋር ይኸውልሽ ማወቅ የምፈልገው ነው አውቄያለሁ ሲጀመር አሁን አንድ ነገር ነው የቀረኝ ይኸውልሽ በካሜራ ይሻለው ብዬሻለሁ አይደለ ሁሉ ነገር ካሜራ ነው የምታወራው ቆይ ሲጀመር ይሄ ስራ ውስጥ ሰው አለ ያልሽኝ ገበር ያልሽኝ ባለቤትሽን ደም ነው ሲጀመር ስመጠምጬ ነበረ ሁሉ ነገር አለ ሲጀመር ምንም ነገር ማለት እንደዚህ ሁሉ ነገር አጣርቻለሁ ምንም የምታውቀው ነገር አለ ታውቀኛለህ እኔ ይኸውልሽ አትጩህብኝ እስካሁን እዚህ ጋር ቁጭ ያለሽ ስጮህ የነበረውን ነገር አውስ ይበቃኛል አሁን ተነስተሽ ነው አትጩህ ማትወጣ ነገር ውስጥ ነው የገባኸው እሺ አባቴ ምን እንደሚሰራ ነገር ያለው ችግር ውስጥ ነው የምትገባው ነገር ያለው ችግር ውስጥ ልግባ ይኸውልሽ አንቺ ከኔ እምነት አበልጭም ከዚህ ማተብ አበልጭም አንቺ ትሰሚኛለሽ አይደለ አሁን ምን ያለን ታውቃ ሲጀምር ካንተ ጋር ለምንድን ነው የማወራው ማን አንተ ዘርበልልኝ ከዚህ ጋር ወሬ ይኸውልሽ አልጠይኩሽ ነገር አለ ነገር መመልሽልኝ ነገር አለ ይሄ ነገር ያዝ ነው ጀምሮ ምን እያወራው እንደሆነ ራሱ አላውቅም መገመት ነበረብኝ እንደዚህ ነገር እዚህ ሀገር ላይ ፍቅር በግ ታሰራለሽ ሲጀመር ማለት ነው ሁለተኛ ደግሞ ይሄ ነገር የጀመርሽው አባትሽ የት እንደሚሰራ አትነግሪኝ ከዚህ የትም ጭራሽ አባቴንም ያለበትን ቦታ ጠቁሜ እንዳትይዘውም ትፈልጋለህ እሱ ወደሽ ሳይሆን በቅድስት ታሳይኛለሽ እሱን እንዴት አሁን ሌላ ነገር እጄን ይዘሽ ምንድነው ያደረግሽው ዋናው ነገር ይሄ ነው እጄን ይዘሽ ምንድነው እንደዚህ ነገር ለምን ያነገርሽኝ የፈለኩትን ነገር ማለት ነው በግድ ትነግሪኛለሽ ለምን አይደለ እጄን ይዘሽ ምንድነው ያደረግሽው ሰማኝ አለ ለቀቀኝ እጄን ይዘሽ ምንድነው ያደረግሽው ላደርግ የምችለው ነገር አታውቅም ስለዚህ ለቀቀኝ ካንቺ ከዚህ ወዲያ ነው ሙናፈጥ ማለት ነው ለቀቀኝ ብያለሁ ለቀቀኝ ኑ እንግዲህ ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር አታችሁታል ብዬ አስባለሁ ግን እንደዚህ ይፈጠራልን ብዬ አስቤ አላውቅም ማለት እኔ ተጠነቆል ማለት እንደማንኛውም ጠንቋይ ተጠነቆላች ብዬ እንጂ ወደ መንፈስ ተቀየራ ስታወራ የነበረው ነገር በጣም ነው የሚያስፈራው እኔ ከጭንቅላቴ በላይ ነው የሆነችብኝ ኢቭን እጄን ሁላ ይዛ የሆነ ነገር እያለች ነበር እኔ አላውቅም እያደረገች እንደሆነ ሻማውን ራሱ አይታችሁታል ይሄ ነገር ይዛ ነው የምትዞረው ይሄን አስቀምጠችው ሳነት እኔ እዚህ ራሱ እንዴት እንደተቀመጠ ራሱ አላውቅም እንግዲህ እኔ ይሄ ነገር እዚህ ውስጥ የገባው ራሱ ተመልካቾቻችን ባለቤቷ በጣም ስላስጨነቀኝ ነው የገባውበት ነገር በጣም ክፉ ነገር ነው ስላለኝ ነው ያው ስለአባቷም ሲነግረኝ እንደዚህ ነገር እኔ ደግሞ ያው ታቁኛላችሁ እንደዚህ ነገር ሳልፈታ ማድረግ ስላልፈለኩኝ እሱም በጣም ስላስጨነቀኝ ነው እዚህ ነገር ውስጥ የገባው ግን ይሄ ነገር በጣም ከባድ ነው ያገኘሁት እንግዲህ እሷንም ከዚህ በኋላ ወደ ህግ መውሰድ አለብኝ እንግዲህ አባቷም እንደዚህ ይሰራል ያለችው የት እንደሚሰራ አጣርቼ እሷንም ቢሆን አስጨንቂያትም አሳየታኝም ቢሆን አባቷም መተሰራ አለበት እንግዲህ ዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ